ወንድም ይመልስ ካገኘ 5 እኮ አልከኝ እኮ አስተያየት አድርግልኛ የት ነው የምታዩት ኳስ ኤስዲቪ ስንት ሚስቶች አሉ አይ አራት የሚታያችሁ ከሆነ 35 ዲግሪ ስታወራ እዚህ ጋር ድምጽ ይሰማል በደንብ እሱ ጋር ድምጽ እንዲሰማ ያደርጋል አይ አንተ ማውራት አለብህ መጀመሪያ ሰላም እንዴት ናችሁ እንኳን ወደ ቤኪስ ትራቨል ቻናል በሰላም መጣችሁ እንደ ሁሉ ጊዜው ከማድሪድ ነው የምንወጣው ዛሬ ተርሚናል 1 ያለው ፍላይቴን ማድረገው ወደ ኢትዮጵያ ኤቭሪ ዲቴይል ሪል በሆነ ወይ ላሳያችሁ ሞክራለሁ በሉ አብረን እንጓዝ ሌትስ ጎ የ7 ሰዓት ተኩል ፍላይት ነው ካልተሳሳትኩኝ ሌላ ሀገር ሲሄድ እንዳለው ስሜት ሳይሆን የእውነቴን ነው የምላችሁ እስክደርስ ቸኩያለሁ ኦሬዲ ቦርድ እየተደረገ ነው ሌትስ ጎ ቱ ዘ ጌት 24 boarding alfanal already boarding Ethiopian Airlines no ዛሬ Boeing 787 እና let's do this guys ያው እውነቱን ለመናገር በጣም ኤክሳይትድ ሆኛለሁ ብዙ ቦታ ትሄዳላችሁ ትራቭል ታደርጋላችሁ ምናምን ግን ወደ ሆም ሲሆን በጣም ነው ደስ የሚለው እና Hey, እሺ ሰላም አመሰግናለሁ እሺ thank you እሺ ደንበኛ ነኝ የቤት it's okay no problem yeah I already is for YouTube channel okay can you say hi where are you from I'm from Nigeria Nigeria from Ethiopia but I live here in Spain yeah okay now already ወደ ፕሌን ልንገባ ነው ያለውን ነገር እንግዲህ በሂደት አሳያችኋል ረቦኛል ገና ሳልቀመጥ ያኔን ይሆድ ነገር የምታውቁት ነው ሰርቪሳችሁ አሪፍ ቢሆንም ኢትዮጵያን ኤርላይንስ ምግብ መስተካከል አለበት ባይነኝ ከዛ ውጪ ፍላይቴ ኦን ታይም ነበር በጣም አሪፍ በረራ ነበር ከጧቱ 12 ሰዓት ከ5 ደቂቃ just land አድርገናል ኢትዮጵያ ያላችሁ እንኳን በሰላም ተጠበቃችሁኝ ከኢትዮጵያ ውጪ ለምትኖሩ ደግሞ እንኳን ወደ ኢትዮጵያ በሰላም መጣችሁ ጉዟችንን ጀምራለን ኤርፖርታችን አምሮበት ይላል እንደነሰሙ ያምራል ለውጥም አለ ብሏል ሃሎ ኢሚግሬሽን እንለፍና ሻንጣ ለነስደስ ስንል እንገናኛለን ከተርሚናል መውጣቴ ነው ወደ ሩም ልሄድና ትንሽ እረፍት ለማድረግ ልሞክር ፍላይት ላይ የመተኛት ችግር አለብኝ አልተኛም እንቅልፍ እና ገብቼ ትንሽ እረፍት ለማድረግ ሞክራለሁ ወይ እረፍት ማድረግ ስራ ነበረብኝ ሻወሪንግ ገብቼ ስራዬን ሰራሁኝ ከዛ ዞር ብዬ አዲስና አየሁ ትንሽ የተወሰኑ ጓደኞችን አገኘው ቤተሰብ ጠየቅኩኝ ከዛ በኋላ ለነገ ጠዋት ሬዲ መሆን ነበረብኝ አንድ ጉዞ አስቤያለሁ ሰላም እንዴት አደራችሁ በነገራችን ላይ ዛሬ 11 ሰዓት ከ10 ደቂቃ ነው አሁን ከሆቴል ወጣ ነው የት እንደሚሄድ አብረን የምናየው ይሆናል ትልቅ አሪፍ ትራቭል እየጠበቀን ነው ከእንቅልፌ ስለተነሳሁ ነው ፊቴ እንግዲህ የምታውቁት ነው እንደ የትኛውም ጊዜ ቪዲዮ ሰው እንዳለብሽ ነው ቀስ ብዬ እያወራሁት ወደ ኤርፖርት እንሄዳለን ናሽናል ፍላይት አለን ከዛ በኋላ ያለውን ቀስ በቀስ አሳያችኋለሁ ይመቻችሁ ሌትስ ጎ ያለብኝ በጣም እውነቱን ለመናገርና ሄጄ ትንሽ ነገር ልቅመስ ከዛ በኋላ ያለውን ነገር አሳያችኋለሁ አብረን የምናየው ይሆናል በደንብ የሚታያችሁ ከሆነ ወደዛ ነው የምንሄደው ጌት ላይ በር ሲጠራ ቼክ እናደርጋለን ገብተን ከዛ ውጪ ግን ኤርፖርቱ በነገራችን ላይ በጣም ደስ የሚለው በጣም ረጅም ጊዜ ሆኖኛል ከተርሚናል 1 ከወጣሁኝና
የኛ አይደለም። ጥጌን ይዤ ቁርሴን እየበላው ነው። አሪፍ ቡና ከስንት ጊዜ በኋላ የጠጣው መሰላችሁ? የምር ከ10 ዓመት በኋላ ነው አሁን የሚሄድበት ቦታ ተመልሼ የሚሄደው እና በጣም ኤክሳይትድ ሆኛለሁ። እውነቱን ለመናገር ታውቀኛለችና እያፈረች ነው። አሁን እዚህ ነኝ። ትንሽ ጊዜ እዚህ ነኝ። ቲክቶክ ላይ ሁሉን ነገር እንደምበላ ነው የምታውቀው ነው እየሳቀችብኝ። አሁን ደህና ምግብ ስበላ ደህና ምግብ የለም። ሁሉም ደህና ምግብ ነው። ሁሉም ደህና ምግብ ነው። እውነት ፍላይት ይደርሷል። ሌትስ ጎ Here we go. የዛሬዋ ሚኒ ቺን ትመስላለች። ያለ ዊንዶ ሲት እንደማይመቸኝ ታውቃላችሁ። በነገራችን ላይ በዚህ ፕሌን ስትጓዙ ትልቁ ችግር ምን እንደሆነ ታውቃላችሁ? ዊንዶ ሲት የፈለገ ያክል ቢኖራችሁ ከኋላ ተስተካካላችሁ ቪው ወፌል ነው። ምንም ማድረግ አይቻልም። ሌላ ጊዜ ያሳያችኋል። በነገራችን ላይ ፕሌኑ ሙሉ ነው እና እኔ ብቻ ነኝ ወደ ቤት የሌለኝ። እንደዚህ አይነት እድለኛ መሆን ጥሩ ነው አንዳንድ ጊዜ። በእርግጥ ረጅም ፍላይት ስለሆነ ችግር የለውም። Samara. Ladies and gentlemen, welcome to Samara City. The local time is 8 a.m. ሰመራ ሱልጣን አሊ ሚራህ ሃን ፋሬክ ኤርፖርት ነው የሚባል። እንደዚህ ነው የሚባል አላውቅም ነበር በነገራችን ላይ። ታሪክ ደስ ይላል። ይህ ጋይዳችን አለ። እሱ ጋር እንሂድና ከዛ በኋላ ሰለሞን ይባላል። በአካል አላውቀውም በነገራችን ላይ። እዚህ ሰዓት ሙቀት ጀምረናል። ደረቶ የላውልቅና በኋላ እንገናኛለን። መቻችሁ እንግዲህ እዚህ ጋር ነው መኪኖች እንዳለ የሚሰበሰቡት የቱር መኪኖች። እንደሌላው ጊዜ ብቻዬን ሳይሆን ይህንን ጉዞ ሼር አድርጌ ከተለያዩ ማላቃቸው ሰዎች ጋር ነበር ያደረኩት፣ ከሀገር ውስጥም ከሀገር ውጭም። ብዙም የለመድኩት ነገር ስላልነበር መጀመሪያ አካባቢ ትንሽ ይጨንቃል። መጨረሻችንን ግን ታዩታላችሁ። ሰለሞን ማለት እሱ ነው። ትሪፕ ኦርጋናይዘር እና ያለበት መኪና ሹፌር ነው። መቼ ስለ አፋር ብዙ ነገር ታውቃላችሁ። ከዛ ይልቅ ግን ትኩረቴን ያደረኩት በዚህ ጉዞ ያጋጠሙኝን ነገሮች ይበልጥ ለማሳየት ነው። አሁን የመጀመሪያው ቼክ ፖይንት ደርሰናል። እዛ ጋር እንደምታዩት ፍተሻ ነው። ከዚህ ወደዛም ከዛ ወደዚህም የሚመጣ መኪና ይፈተሻል። እንደምታዩት ቀጥታ ስትሄዱ ወደ አፋር ነው የሚወስደው፣ በዚህ በኩል ወደ ኤርታሌ ነው የሚወስደው ማለት ነው። ዛሬ አዳራችን የሚሆነው ኤርታሌ ነው። እንግዲህ አሪፍ ጊዜ ይኖረኛል ብዬ አስባለሁ። እያንዳንዱ ቦታ በቆምን ጊዜ አሳያችኋለሁ። ምሳ ዛሬ አፍዴራ ነው የሚበላው። መንገድ ላይ ያየሁትን ሁሉ ሼር ላደርጋችሁ ሞክራለሁ። አሁን ፍተሻ ምናምን ነገሮች አሉ። ከፍተሻ በኋላ ጉዟችንን እንቀጥላለን። ምክንያቱም በማናውቀው ሁኔታ 1 ሰዓት ተኩል ያክል ቆመናል። ኦልሞስት 2 ሰዓት ገደማ 1 ሰዓት ከ15 ደቂቃ በጥቂት ከሲገሽ አሁን ጉዞ ሊጀምር ነው። መድኃኒዓለም ያለ ሙቀቱን ልነግራችሁ አልችልም፣ እንዴት አባቱ እንደሚሞቅ። መጀመሪያ የሽንት ቆመናል። ለሁለተኛ ጊዜ እየቆምን ነው ያለንበት። ኦልሬዲ አፍዴራ ተቃርበናል። በጣም የሚያምር ቦታ ነው። እዚህ ጋር በኋላ አሳያችኋለሁ። ከጀርባ በኩል አንድ ትልቅ ተራራ አለ። ያው ትልቅ እዚህ አካባቢ ረጅሙ የሚባለው እሱ ተራራ ነው። በዛ ምክንያት ነው አፍዴራ ማለት በአፋርኛ ምንድነው ያሉኝ ከፍ ያለ ቦታ ማለት ነው። እና ለዛ ነው አካባቢውም ሀይቁም እንዲሁም ያለበት የከተማዋም ስም በዛ የሚጠራው ለዛ ነው። እና አሁን ዞር ብዬ አሳያችኋለሁ እንዴት እንደሚያምር። እዚህ ጋር ቱሪስቶች አሉ። ይሄ ዴዘርቱም አለ ሌኩም አለ እዛ ጋርና በጣም ነው የሚያምረው። በነገራችን ላይ የሙቀቱን ነገር ከጠየቃችሁኝ አንድ ነገር ልንገራችሁ። አሁን ስልኬ ምን ያክል ዲግሪ ሴንቲግሬድ እያመለከተ እንደሆነ እና
35 ዲግሪ ሙቀቱን አልቻልኩትም። ያለሁት በሱሪ ነውና ቁንጣ ለማምጣት አልተመቸኝም ነበረ። ማለት ድንገት ነው ብድግ ብዬ የመጣሁት። እያሰብኩት ያለሁት ነገር ሽርጥ ብገዛስ፣ በሽርጥ ነው በቃ ከነሱ መመሳሰል ፈልጋለሁ እና በሉ ሽርጥ ካገኘሁኝ ዛፍ ዴራ ገዛና ከዛ በኋላ እስቲ ልጆኝ ትዝ ይለኛል አባቴ አንድ ሽርጥ ሰጥቶኝ፣ እሱም አንድ ሌላ ነበር። ጥሩ ጊዜን ያስታውሳል ብዬ አስባለሁ። 1 ሰዓት ከ45 አካባቢ ቆመናል ብያቸዋለሁና እዛ በተስተጓጎለብን ምክንያት ኦልሬዲ ምሳ ሰዓት አልፎብናል። ያለብኝን ጣን ያጠይቁኝ። አሁን ሰዓት ከቀኑ ኦልሞስት 9 ሰዓት ሊሆን ነው። 15 ደቂቃ ነው የቀረው እና ቅድም ያልኳችሁ ተራራ እዛ ጋር የሚታየው ነው አፍዴራ የሚባለው። ምሳ ደርሷል። እንግዲህ ምሳችንን እንበላለን። ከተማዋን ቶሎ ጊዜ ኖሮኝ በደንብ ላሳያችሁ ሞክራለሁ፣ ግን የሆነ ያን ያክል እንትን እምል አይመስለኝም። ዞር ዞር ብሎ በደንብ ለማየት ይከብዳል። እኔሁ ምሳ መንበላበትን ቦታ አሳያችኋለሁ። ደርሰናል። በጣም ብዙ መኪኖች አሉ። ከጀርባ የምታዩት ከሆነ እንዳለ ላንድ ክሩዘር። ኤይ ሰላም ነው፣ አማን ነው። የመኪኖቹን ብዛት ተመልከቱ። አፋር ሰላም አይደለም፣ አፋር እንትን ነው፣ እንደዚህ አስቸጋሪ ነው ምናምን። አንዳንድ ጊዜ ወሬም በነገራችን ላይ ሄዳችሁ በቦታው ሆናችሁ ስታዩ ነው ሁሉ ነገር እንትን የሚለውና ደስ ይላል። በቃ ይሄ በወሬ ደረጃ እንትን የሚባለው አይነት እስካሁን ድረስ ምንም አይነት ነገር አላጋጠመኝም። አሪፍ ነው። አሁን ምሳ ሰዓት ነው። ኦልሬዲ ወደዛ መጣሁ። ምሳ ሰዓት ነው። እየተጠራው ነው። ምሳና ብላ እየተባልኩ ነው። እዛ ጋር ሹፌሩ አለ እና በሉ ገባ ብለን ያለውን ነገር እንበላለን እና አሳያችኋለሁ። ሰላም እንዴት ነው? ይሄንን ይመስላል። ጨለማው አሁን ይሻላል። እዛ ቱሪስቶች አሉ። ሰላም ያለው ሰፈር ነው። ከምሳ በኋላ እንመለስ። ኦኬ that side ኦኬ ያስተካከሉልን ነው እዚህ ጋር ለቅዝቃዜው። ምክንያቱም እንደነገርኳችሁ ነው አሁን 35 ዲግሪ ሴንቲግሬድ ነው። በሉ ምሳ ሰዓት ደርሷል። ምሳ በዚህ ሰብሰብ ብሎ መብላት ደስ የሚለው ምን መሰላችሁ? ሽርጥ እገዛለሁ ብዬ ቁጭ ብያለሁና ዋጋ ስንት ነው? ይሄው ሌላ አንድ ጓደኛ አግኝቻለሁ በነገራችን ላይ እዚህ ጋር። እሺ ይሄንን ስንት ልግዛ? ዋጋ ስንት ነው? እሱ 2000 አለኝ። 2000 ሙሉ 2000 ብር እኮ እኔ አሁን ያው እኮ ቀንስ የት ልመልስለት? 500 የት? በቃ ደንበኛ አግኝቻለሁ እኮ አንተ በልና ሽጥልኛ። እኔ ደዛ አለ ሌላ በራውን ጨረታ ነው። ዋጋ በልና ንገረኛ። ምን ይሻላል? 1000 ብር ጨረታ ነውና በጨረታ ነው። አሁን እኔ ፈረንጅ አይደለሁ። እስቲ ምን አለበት የሀገር ሰው ነኝ። አስተያየት አድርግልኝ እሺ፣ እንደ ማንኛውም አበሻ። እሺ 1500 አንጣጣ ራሴ 1000 200 በቃ እንትኑን እንገዛለን። 200 እና እስከ እንትኑንም ገዛለሁ። ያኛውን አንተ ያለህንም ገዛለሁ። የሚጠመጠመው ይሄ 1200 አይሸጥም። ከወንድም ይሄ መልስ ካገኘ 1500 እኮ አልከኝ። አስተያየት አድርግልኝ። በቃ ይሄ 1500 አልኩ። በቃ እኔ መጨረሻው ልኩልሽ። 200 ጨመርኩልህ። እኔም እኮ 1000 ብዬ ነበር። 200 ጨመርኩልህ። 1000 ብዬ ነበር። 200 ጨመርኩ። አይ ወጣይ። ይሄ 1500 ነው መጨረሻው። ተው እርግጠኛውም ከለር እሺ፣ ነው ይሄንን ነው የምፈልገው። እስካርፍም ገዛሃለሁ። ዋጋ ስንት? 1500
እኮ እና ታዲያ አልኩኝ እኮ ነው እሱ 1200 እሱም ቢያለ ከሽርጡ ጋር 1500 1500 እና ታዲያ እኔስ ምን አልኩ ታዲያ እኔ እኮ ልክ እውነቱን እኮ ነው ሁለቱ ሻራ እሺ ሽርጥ እንትንም ገዛለሁ ስካርብም ገዛለሁ እኮ ግዛ እሱንም ታዲያ ምን ላድርግ ይሄ እኮ በዋጋው ነው የሰፋው ወንድ ባመጣሁበት እኔን ታውቁት እሺ ስካርቡ ስንት ነው ስካርቡ አንድ ሺህ ነው ማለት ነው ደምጎሎ ማለት ነው ወርሳ የኔ ተመጣጣ የሰለሙ ጀምጪ ማለት ነው በቃ አንድ ላይ 2000 ብር ሁለቱን አንድ ላይ 2000 ብር ሁለቱን አንድ ላይ 2000 ብር የኛውን በምን ነው የትኛው እንትን በ600 ወንጣት አይደለም ሁለቱን አንድ ላይ 2000 ብር ሁለቱንም ገዛለሁ እንደ እኮ እኔም እኮ እሱን ነው ማምቻለሁ ለማንኛውም 2000 ብር ሽርጥና ሽርጥ እሺ ከለር የዛን አይነት ነው የምፈልገው በፈረንጅማ ላሰው አመጣጣሽ ግን ዳይስፖራው ይሄንንና የዛን አይነት ከለር ነው የምፈልገው አረንጓዴ በሉ እንደዚህ ያልብሰውኛል እንግዲህ ከዚህ በላይ ልነግራችሁ አልችልም ከታችም ሽርጤን አድርጌያለሁ አሁን ሱሪ ማውለቅ ነው የቀረው ለዋና ቆመናል አንድ ቦታ በመታዩት በጣም ብዙ ሰዎች አሉ የተወሰኑ ቱሪስቶች አሉ ልብስ ምናምን እየቀያየሩ ነው እኔ ኦሬዲ አሁን በትክክል ከአንድ አፋር የሚጠበቀው ነገር አድርጌያለሁ ብዬ አስባለሁ ሱሪዬን ከስራው ልቄያለሁ በሽርጥ ብቻ ነው ያለሁት እንደምታዩት ይሄ ያለ ከዚህ በላይ ምን አለ በቃ ፊል አፋር ብሮ አይ ከመጥለቋ በፊት ከዚህ 80 ኪሎ ሜትር አካባቢ ይቀረናል ኦሬዲ ወደ አመሻሽ አካባቢ ነው የምንደርሰው ሰላም ነው እንዴት ነው ጓደኛ እንግዲህ በየቦታው ሰላም በል ሰላም እንዴት ነህ ሁሉ ሰላም ነው አዎ ትዋኛለህ እዛ ጎበዝ ብዙ ሰው ይመጣል ለመዋኘት ጨው እንዴት ነው ጨው ነው በጣም ብዙ ጨው እሺ እንግዲህ ለሚያዩን ሰዎች ምን ትላለህ ምን ማለት ትፈልጋለህ መተው ይዩ አይደል አፋርን መተው ይዩ ኑ አፋርን በደንብ ይዩ በላቸው እዚህ ንገራቸው ኑ ወደ አፋር ዳሎል ኑ በላቸው ወደ አፋር ዳሎል ኑ በሏቸው ኑ ጎበዝ ኤርታሌ አፋር አለ ኑና ዳሎል አለ ብዙ አለ ኑና እዩ በላቸው ኑና እዩ አዎ ቆንጆ ቦታ ነው አይደል አዎ ያምራል በጣም ብዙ ይሞቃል አይደል ይሞቃል የኔ ጌታ ማሽ እስክሪፕቶ የለኝም አሁን እስክሪፕቶ የለኝም የስክሪፕቶ ብር እሺ በኋላ ሰጣለሁ መኪና ጋር ስንደርስ አስታውሰኝ እሺ በል በቃ እሺ የታጠብክ አማርኛ አይችልም አንተ እንዴት ትችላለህ አማርኛ እኔ አማርኛ ወንድሜ ነው ያስተማረኝ ወንድምህ ምን እንደሚል አይደለም ቲቸር ነው ወንድምህ ቲቸር ነው አይደለም ወንድሙ አማርኛ ያስተማራልና ቲቸር እንግሊዝ ያስተማራል እሺ እንግሊዝም ትችላለህ አፋርኛ ሰላምታ እንዴት ነው የሚባለው ሰላም ማናል እሺ ማናል ስትባል እንዴት ነው ሰላም የምትለው የኔ ስም ቤኪስ ትራቭል ይባላል ይሄ ምንድነው ሰዓት አይደለም ይሄ ማይክ ነው ማይክ ፈረንጅ አለ እሺ ይኸውልህ ይሄ ስታወራ እዚህ ጋር ድምጽ ይሰማል በደንብ እሱ ጋር ድምጽ እንዲሰማ ያደርጋል አይ አንተ ማውራት አለብህ መጀመሪያ ስታወራ በኋላ የተቀረጸው ያንተ ድምጽ እዛ ጋር በደንብ ይሰማል ማለት ነው ለዛ ነው ይሄ እዚህ ጋር የሚደረገው አንተ ትስማለህ አንተ ኳስ ይሄን ሊቨርፑል ይገድፋል ሊቨርፑል አንተ ሊቨርፑል አንተስ ማንቸስተር ዩናይትድ አንበሳ በቃ አንካ እኔ ማንቸስተር ሊቨርፑል አርጅቷል ያረጀ ድሮ ሰው ነው የሚደግፍ አንተስ ኢንተር ሚያሚ ሜሲ በቃ ሜሲም ጥሩ ነው ገባ በቃ ሜሲና ማንቸስተር ዩናይትድ እኔ አማድ ዲያሎ ጎበዝ እዚህ ጋር ግን ሪያል ጥሩ አይደለም እኔ ከስፔን ነው የመጣሁት ስፔን ያ የማል ሀገር
የማል ሀገር የዚህ ሀገር ላሚን ያማል ሀገር ጎበዝ። አው የማል ስፔን እኮ እኔም ስፔን ነው። አማርኛ እችላለሁ። ኢትዮጵያ እዚህ ነው ተወልጄ ያደኩት፣ ግን የምኖረው እዛ ነው። እዚህ ነው ተወልደው እኔ አዎ ኢትዮጵያ ነው የተወለድኩት። ይኸው እና ማንን አንድ ቁጥር ባይንደር እሺ ባይንደር ጎበዝ። በረኛው እሺ ቁጥር ዳሎት ጎበዝ። 3 ቁጥር መዝራዊት እሺ 4 ቁጥር ደሌት እሺ 5 ቁጥር ሙጋየር እሺ 6 ቁጥር ማርቲኔስ እሺ 7 ቁጥር ማዌን እሺ 8 ቁጥር ብሩኖ እሺ 9 ቁጥር ሆጅላንድ ወጥቷል ናፖሊ። እሺ ማን ነው አሁን 9 ቁጥር? እሺ 9 ነብራደን 10 ቁጥር ኩኒያ እሺ ኩኛ 11 ቁጥር ዘርጊዜ እሺ 12 ቁጥር ማላሺያ እሺ 13 ቁጥር ዶርቁ። እኔ ራሴ እንደዛ ያላቅም እውነቱን ለመናገር። እሺ ወላሂ እሺ 14 ቁጥር ኤሪክሰን እሺ 15 ቁጥር ዮሮ ተከላካይ ዮሮ ነው። እሺ 16 ቁጥር አማድ እሺ 17 ቁጥር ገርናቾ እሺ ገርናቾም የለም አሁን። አዎ ቼልሲ ጎበዝ። እሺ 19 ቁጥር ኦምቦቦ 18 ማን ነው? 18 ካው ከሰሜሮ እሺ ከሰሜሮ 19 ቁጥር ኦምቦቦ ነው። እሺ 20 ቁጥር ዳሎት ነበር የተቀየረ። እሺ 20 ቁጥር ልክ በቃ ጎበዝ። እሺ ግባ እስኪ። እውነቱን ለመናገር እኔ ራሱ አላውቅም ይሄን ያህል የማንቸስተር ተጫዋቾች ቁጥር። ይሄው ጥምጥም ያለው እኮ አለኝ። ምን ቀረ ሌላ? መፋቂያ አስቆይ። አዎ አየህ፣ እኔ ካንተ የተሻለ አውቃለሁ ማለት ነው። የት ነው የሚሸጠው እሱ? እዛ ላይ አለ። በቃ እሺ ሄደን እንገዛለን በኋላ። እስክሪፕቶ ገዛለሁ። በቃ አትጣሉ። እሺ ለሶስት ስንት ነው እስክሪፕቶ? 25 ብር። እሺ ማጥፋት ግን ሌላ ነገር ላይ ማዋል ግን የለም። እርግጠኛ ናችሁ? እስክሪፕቶ ነው የምትገዙት? እስክሪፕቶ ነው የምትገዙት? አዎ። ቃል ትገባላችሁ? አዎ። እሺ ቃል ግባ። እውነቴን ነው። እስክሪፕቶ ነው የምገዛው። እውነት እስክሪፕቶ ነው የምትገዙት? እውነት። እሺ በቃ ተስማምቻለሁ። እስክሪፕቶ ገዛለን። እሺ ደብተርስ? ይቅር አይቀርም። በስ ይፈልጋል ፈተና ሲያልቅ ፈተና ሲያልቅ። እሺ ፈተና ስለዚህ ደብተር ምን እንግዛ? አዎ። ስንት ነው ደብተር? 50 ብር። እሺ ሶስት ደብተርና ሶስት እስክሪፕቶ። እሺ በሉ በቃ እናመሰግናለን። ምንም አይደለም። እናንተ ግን በደንብ ተማሩ። እሺ ቀልድ አይደለም ትምህርት። አንተ ጎበዝ ነህ። በቃ ስንተኛ ነው የምትወጣው ከክፍል? ቲቸር ነው የሚያውቀው። እሺ እሺ በሉ በቃ ቻው። አሁን ወደ ዋና ነው ሄደን እንዋኛለን። እሺ ታጠብ እስኪ አንተም ተካፈሉ። እሺ ግን ለስክሪፕቶ ነው። እሺ በሉ ቻው በቃ ቻው። በነገራችን ላይ አፋርን የመጎብኘት ሀሳብና ፍላጎት ኖሯችሁ ያውቃል? እስከ ዛሬ ሲያልጎበኛችሁበት ምክንያት ምንድን ነው? ሙቀት እንደማትሉኝ ተስፋ አደርጋለሁ። የምር ግን መልሳችሁ ሙቀት ከሆነ በጣም ብዙ ነገር አታችኋል በሙቀት ምክንያት። እዚህ ጋር ቆመናል። ምን እየጠበቅን ይመስላችኋል? ቢዩቲፉል አፋር ሰንሴት። በነገራችን ላይ ከጀርባ እዚች ጋር ጨረቃዋ የምትታያችሁ ከሆነ በዚህ በኩል ደግሞ ፀሐይ። ረሻው ስቶፕ አፋሮች እንዴት ነው የሚኖሩት የሚለውን ነገር ለማየት አንድ መንደር መተናል። ሰላም ነው። ውጪዎች አሉ በየቦታው። እዛ ጋር ቆመናል እኛ። ፊት ለፊቴ ያለውን ደግሞ ላሳያችሁ። ውስጥ እንግባና እስቲ እንዴት የሚኖሩት። በእርግጥ ይጨልማል፣ ውስጥ በጣም ይጨልማል፣ ግን በተወሰነ ላሳያችሁ።
በደንብ አይታይም ግን ያው እዚህ ጋር የተንጠለጠለ እዚህ ጋር ህፃናት የሚተኙበት ነው። ይሄን ይመስላል። አለቀ። ከሙቀት የተነሳ ብዙ ጊዜ ይሄንን አያበዙትም እና ይሄንን ይመስላል። እቃ ቤት የሚተኙበት ቦታ ነው። አለቀ። እና ይሄንን ይመስላል። በነገራችን ላይ አንድ ጓደኛ አግኝቻለሁ እዚህ ጋር። ስምህ ማን ነው? አሊ ኢብራሂም። እሺ አሊ ቢራ መስሎኝ። ስንት ሚስቶች አሉ? አራት። የት ነው የሚኖሩት? አንዱም ከዚህ አንዱም ከክሬሰር አንዱም ከአፍዴራ። እሺ አፍዴራ እኔ እዛ ነበርኩኝ። እሺ ከአንዱም ኩስራዋ የሚባል ቦታ። ይተዋወቃሉ? ሁሉም ይተዋወቃሉ። እውነትን ነው? አዎ። ምንም ችግር የለም? ምንም ችግር የለም። እነሱ አንተ ደስተኛ ነህ? 4 ሚስት? እኔም ደስተኛ ነኝ። እነሱም ደስተኛ ናቸው? አዎ። ስንት ልጆች አለ? 6 ልጆች አለ። ከሁሉም? አይ አንድ 2 አለ፣ አንድ አለ። እሺ ሌላም 2 ምን ነው አንዷን አሳነስክ ታዲያ? አንድ ብቻ አይና ይናፍቁሃል? ግን ይናፍቁሃል። ሁሉንም ታዳርሳለህ? ይሄም አንድ 8 አንድ ጋር ከሌላ 8 ከሌላ ጋር ሁሉም 8 ከአንድ ወር ውስጥ ነው። 8 ቀን በአንድ ሳምንት ውስጥ በአንድ እያንዳንዱ ጋር 8 ቀን። እሺ ይሄ እኔ ይበልጣል እያለ ጥሩ እንክብካቤ ያለው። ኦኬ እነሱ በርስ ይፎካከራሉ። የሚገርም እኔ ይበልጣል እሷ ጋር ስትሄድ እሱ እኔ። አንተ ግን አንዷን ነው ይበልጥ የምትወዳታለች? አይ እነሱማ እኔ ላይ አንድ ነው። አንተ ለሁሉም እኩል ነህ? እኔም እኩል። አንተ እነሱም ለአንተ ደግሞ እነሱ ይቀዳደማሉ። እሱ ይበልጣል። እሱ ጋር ስትሄድ እሱ ላይ እኔ የበለጠ እንክብካቤ ካገኘ አይ ወደዛ ይሄዳል ብለው ሁሉም ፉክክር ነው። እዚህ ጋር አንተ ነው የምትጠቀመው እኮ እዚህ። እሺ አመሰግናለሁ በጣም። ሰላም ሁኑ። እሺ ደህና ሁኑ። መልካም ቀን። ሰላም በለልኝ እዛ። እሺ ሰላም ሁኑ። አያችሁ እንግዲህ በጣም ነው ደስ የሚለው። ለዚህ ነው ሀገር ማለት ቦታ ማለት አዳዲስ ቦታዎችን ቼክ ማድረግ ደስ የሚለኝ ለዚህ ነው። እና ከየቦታው ብዙ የምትመርጡት ነገር አለ። በሉ አሁን መዳረሻችን ኤርታሌ ነው። እዛ ኦልሬዲ ጨልሞ ነው የምንደርሰው። በተወሰነ መልኩ በባትሪ ላሳያችሁ ሞክራለሁ። ከዛ ውጪ ግን ሰንራይዝ ያበደ ነው የሚሆነው ተብያለሁ። ሌትስ ጎ። በነገራችን ላይ ተመልከቱ፣ በእናታችሁ ደስ አይል? የምር በጣም ነው በጣም ያው ለማየት መብራት የሚባል ነገር የለም። ስልኬን ባትሪ ሊዘጋ ነው። ፓወር ባንክ ይዣለሁ። እሱን ቻርጅ ላድርግና ከዛ በኋላ በተወሰነ መልኩ ላሳያችሁ ሞክራለሁ። አዲስ ነገር ካላሳውቃችኋለሁ። ዛሬ ቴንት ውስጥ ነው የሚታደረው። ቴንት የለንም፣ እንትን ነው የሚታደረው፣ ጀስት ፍራሽ ላይ ብቻ። ጭሱ በነገራችን ላይ ሽታው ልነግራችሁ አልችልም። ከዚህ ጋር በደንብ ነው የሚታየው። ዙም አድርጌ ለማሳየት በጣም ይከብደኛል በጨለማ ስለሆነ እንግዲህ አሁን የምናየው ይሆናል። ስልኬን እንግዲህ ቻርጅ ያደረኩ ነው። ሌላ ምንም አማራጭ የለኝም። የዛሬውን አዳር የት እንደሆነ ላሳያችሁ። ከአዳራችን በፊት ግን ኤርታሌ በምሽት ምን እንደሚመስል ለማየት አሰብን። ጥንቃቄ የሞላበት የ25 እና 30 ደቂቃ ጉዞ ነው። ከጨለማውና ከባድ ንፋስ ስለነበረ በደንብ አይታይምም፣ በደንብ አይሰማም። እንደዚህ ምንም የሌለበት ቦታ ላይ ጥሩ ራት በላለሁ ብዬ አስቤ አላቅም ነበር። እኔ ሾርባዬን እዚህ ገዣለሁ። በሉ ይሄንን በልቶ ከዛ በኋላ ውቢቷን ጨረቃና ኮከቦች እያዩ መተኛት ነው። በዚህ ጉዞ ፓርት 2 ቪዲዮ እንገናኝ። መልካም ጊዜ ይሆንላችሁ።